አቁሙ። ሩታ በዚህ ነገር ወዳጅና ጠላቷን ለይታ የራሷን ህይወት መኖር አለባት። ሩታ እኮ ይሄን ያው የዋህ ስለሆነች ነገ ዳኒ ይቅርታ ቢላት አሁንም ወደ ህይወቷ ተመልሰዋለች። እኔ በጣም የሚገርመኝ እኮ ነው እንዲህ ያደረጋት። እንደዚህ የሩታን ሀዘን የሚፈልግ ሰውን መመለስ ማለት በጣም ከባድ ነው። ዳኒ አንተ እውነትም እንደ ጥረት በጣም ትልቅ ተንኮልና ማይሆን ነገር አድርጋት። አንተ የፈለግከው ነገር ደግሞ አልሆነም። ለምን ደም ትቆጣ ሩታ እንዴ? አንተ የፈለግከው ማድረግ ይችላል። ከፈለክ ለእህቶች መስጠት ይችላል። እንደፈለክ ማድረግ ይችላል። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምትችል ልጅ ገባ። በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማን፣ በራስህ ነው ብዙ ነገር ልታርግ ነበር። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጅን ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ 100 ሺህ ገባሽ አይገርምም? ይሄን ደግሞ አንቺ ሞክሪው። ኢየሱስ አማሽ እኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ በጣም ጊዜ እኔ ሰላም እንዴት ናችሁ? እንኳን አመጣሽ። ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ አብረሽ። ሰማኛ አብረሽ ይኸው ደረስን እኮ በቃ ምንም ችግር የለውም። እሺ ቡዜ አቤት ቡዜ አለሽ ምናምን በቃ ተረጋጋሽ፣ ተረጋጋ። ወይኔ ማን ነው ቡዜ? እንዴ አብርሃም መጣ፣ አብርሃም መጣ። ወይኔ አብረሽ ሰላም በላት እንጂ አብረሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛለን እጅግ በጣም ደህና ነን። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሲሆናችሁላችሁ ይህንን ቤት ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እጅግ በጣም አጀብ ጉድ የሚያስብል ነገር ተፈጥሯል። እጅግ በጣም ከባድ ችግር ተፈጥሯል። ያው እዚህ ጉዳይ ላይ ብዙ ሰዎች ሩታን ለመናገር ሩታን ለመውቀስ የሞከሩበት ነገር ዛሬ ገሃድ ወጥቶ ዛሬ ይፋ ወጥቶ ሩታ ነፃ መሆኗ በነገሩ እጇ እንደሌለ በግልጽ እንዲታወቅ ተደርጓል። ፋሚሊዎች ዛሬ በጣም ላወራው የምፈልገው ትልቅ ጉዳይ አለ። ሁላችሁም ይህንን ቪዲዮ ለብዙ ሰዎች ሼር አድርጉልኝ፣ ብዙ ሰዎች እንዲያዩት፣ ቪዲዮውን ደግሞ ቫይራል እንዲወጣልኝ ላይክ ማድረጋችሁን እንዳትረሱ ፋሚሊዎች። በጣም ዛሬ ዳኒ በጣም ገርሞኛል። ዳኒ እስከመች እንደዚህ ያሽቃበጠ እንደሚኖር በጣም በቃ ግራ ገብቶኛል። ሩታ አልፈልግም ስላለችው ዛሬ ዳኒ የሩታ ጠላት ሆኖ ሩታን መጥፎ ለማድረግ እጅግ በጣም ትልቅ ርቀት መሄድ አይነት ሰው ሆኗል። ዳኒ በሚያደርገው ነገር ለአብርሃም አስቦ እንዳልሆነ በጣም ግልጽ ነው። በደንብ እናውቃለን። ዳኒ በምን ልክ አብርሃምን እንደሚጠላውና ምን አይነት ሰው እንደሆነ ሁላችንም ጠንቅቀን የምናውቀው ጉዳይ ነው። ዛሬ ሩታን ለመጣል፣ ሩታን ለማስለቀስ፣ ሩታን ለመጉዳት እንዴት በዚህ ልክ ታጥቆ እንደተነሳ በጣም እየገረመኝ ነበር። ዳኒ አንተ የፈለግከውን ነገር ልታደርግ ትችላለህ። ሩታ ላይ ምንም አይነት ነገር ልታደርስ እንደማትችል ዛሬ በግልጽ አይተሃል። ነገ የራስ ላይፍ ሊኖር የሚችል ሰው ነህ አንተ። ትዳር ይኖርሃል እኮ ሰው ትዳር ሲመለስ ደስ ይለዋል። ምንም አይነት ነገር ቢሆን ችግር የለውም። ይሁን እዚህ ጋር ቁጭ በል ችግር የለውም። እንዴ ቁጭ በላ ምን ሆነ ነው አብርሽ? ችግር የለውም። ቁጭ በል የት አለ ኤፍሬም? እሺ ይመጣል። ቁጭ በል ተመስገን አምላክ ተመስገን። እሺ እደውልላታለች። ደውላ ቡዜ አንቺ እደውልላታለች። አብርሽ ቁጭ በል በቃ ችግር የለውም። ቁጭ በል አሁን ቁጭ በል። ይሄው ተቤት እኮ ነው። ቡና ታፈላልሃለች። ይሄው ቡና ልታፈላ ነው እዛ ጋር። ከዛ በኋላ ደግሞ ውሃ ትፈልጋለች። ውሃ እንጠል። ኧረ ዳኒ እኔማ ምን አቅቶኛል። እንዴት አድርገህ ከውስጣቸው አወጣህ? ቁጭ በል አብርሽ። ወይኔ ቁጭ በል እስኪ ውሃ ጠጣ። እስኪ ተረጋጋ። አረጋጋ። ችግር የለውም። ከመንገድ ስለመጣ ውሃ ጠጣ። ችግር የለውም ብሎኛል። አሁን ችግር የለውም። አንተን አምና አንተ ጋር ጥላ እስከሄደች ድረስ ሩታ
ላንተ ያንን ነገር አደራ ሰታስከሄደች ድረስ ቢቻልህ ከሩታ ጋር ሆነ አብርሃም ታሞም ከሆነ ምንም አይነት ነገር ደርሶበት ከሆነ ሕክምና እናደርግ ብለህ በፍቅርና በትህትና ሩታን ብትጠይቃት ሩታ እምቢ እንደማትል እርግጠኛ ነኝ። ግን ምንድነው ሩታ ያንተን መጥፎ ሐሳቦችና የምታደርጋቸውን ክፉ ነገሮች ስላልተቀበለች ተቀባይነት ስላጣህ ዛሬ ደርሰህ ሩታን ጎጂና ሩታን ለማጥፋት የሚጥር ሰው ሆነሃል። ምንም አድርግ ከሩታ ጋር ፈጣሪ አለ። ማንም ከጎኗ ባይቆም ማንም ሰው ስሟን ለማጥፋትና አብርሃም እሷን እንዲጠላት ምንም አይነት ነገር ብታደርጉ ፈጣሪ ከሩታ ጋር እስካለ ድረስ በጭራሽ አትችሏትም። ፋሚሊዎች እውነት በጊዜው መውጣቱ አይቀርም። በጣም እኮ እየገረመኝ ያለው ነገር የዳኒ እንደዚህ መሆን ቡዜ ጀስት በጣም ዴቭን ወደዋለሁ። በጣም ትሁት ሰው ነበር። በጣም በትህትናውና በጣም በጸባዩ ነበር የምናውቀው። እንደዚህ አይነት ጉዳይ ላይ ደግሞ ተባብሮ ከሩታ እጅ አብርሃም ስለወጣ ደስ ብሎት ምናምን በማየቴ በጣም ነበር በሰዓቱ ያዘንኩት። ነገሮችን አስተዋይ ስለነበር በእርግጥ ያው ከቡዜ እናንተ ችግር የለው ቡዜ ፍቺው እናንተ ዝም ብላችሁ ጨነቃችሁ እንጂ እሱ እኮ በጣም ደህና ነው ማለት ቆይ አይደለም እኮ ልለካውና ተመለሰ ታረጋው ችግር አለው እንዴ ታርልች እንዴ አብርሃም ችግር የለው ሰማኝ ማዳምጥ ይወደኝ እሱ አህተነች እሺ ምንም ነገር ለአንተ ክፉ ነገር አታደርግብህ በቃ ተያው ምን ችግር አለው አብርሃም ተያው አትቆጣም ችግር የለም ሩታ አትቆጣም እንዴ ምን ችግር አለው ለማየት እኮ ነው ዝም ብዬ ላረጋውና ደግሞ አንተ እኮ ትልቅ ልጅ ነህ ለምን እንደምትቆጣ ሩታ እንዴ አንተ የፈለግከው ማድረግ ትችላለህ ከፈለክ ለእህቶች መስጠት ትችላለህ እንደፈለክ ማድረግ ትችላለህ አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ነው ገባ በራስህ ነው ዳምጠኛ በራስህ ነው ብዙ ነገር ሰማኝ በራስህ ነው ብዙ ነገር ልታርጊ ነበር ሰማኝ ሩታ ትመጣለች ከዛ ወደ ቤት ትሄዳለህ ከልጅ ጋር ትጫወታለህ ኢንጆይ ታደርጋለህ ምናምን ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጅ ይዘው ዘመጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ መቶ ሺህ ገባሽ አይገርምም ዋው ይሄን ደግሞ አንቺ ሞክሪው ችግር የለም እሷ ትሞክር ይሄን ደግሞ የራሴ ነው ያሩታ ይፈጠች ችግር የለውም እስኪ አርጎ አረ በስማ ያምራ ስማ ልንገር አብርሃም በቃ አሁን ቁጭ በል በቃ ችግር የለውም ቁጭ በል ስማኝ ቁጭ በል በሳይል ለምን ጊዜ ምንድነው ያብሽ ኮርቦታል ወንድሜ ቁጭ በል አብርሃም ጀስት ዳኒ የሆነ ተንኮል ይሄንን ነገር ባያደርግ ነገ እነሱ የሆነ ነገር ማድረጋቸው የማይቀር ጉዳይ ነው። ይሄ የሚታወቅ ነገር ነው። ግን ለምን በዚህ ልክ የሩታን ውድቀት ፈለጋችሁ? ለምን በዚህ ልክ አብርሃምና ሩታ እንዲለያዩ ፈለጋችሁ? ሩታስ ከአብርሃም ጋር እንዳትሆን ለምን ፈለጋችሁ? ሄርሜላ ከአብርሃም ጋር ስትሆን ደስ ይላችኋል። ሩታ ከአብርሃም ጋር ስትሆን ለምንድን ነው ደስ የማይላችሁ? ትዳር እኮ ነው የተመለሰው። ሩታ የልጇን አባት ነው ያገኘችው። በዚህ ነገር ደስ ሊላችሁ ሲገባ ለምን ይሄ ነገር እናንተን ሊቆጭና ሊያሳዝን ቻለ? በጣም እኮ ነው የሚገርመው። ፋሚሊዎች በቪዲዮዎች መሀል ካያችሁ አብርሃም በጣም ልቤን የነካውን ንግግር ተናግሯል። ምን እንዳለ ታውቃላችሁ? እዚህ ተቀመጥ ምናምን ስትለው ቡዜ አብርሃም አንድ ነገር አለ። ጀስት አይምሮ ሙሉ ለሙሉ ቢስት ወይ ደግሞ ራሱን ማያቅሶ ቢሆን ይህን ንግግር አይናገርም። እንደዚህ አለ። ምናልባት ካያችሁት ፋሚሊዎች ትዳሬን፣ ቤተሰቤን፣ ልጄን ትቼ ለምንድነው እዚህ መቀመጠው አላት ቡዜ። ይሄ ነው አብርሃም ትዳር እንዳለው ልጅ እንዳለው ጠንቅቆ የሚያውቅ አይነት ሰው ነው። ስለዚህ አብርሃም ትዳሩና ከልጁ ጋር እንዲኖር ለምንድነው ማተተውት? አብርሃም ፈልጎ ነው ከልጁ እናት ጋር ከልጁ ጋር እየኖረ ያለው ፈልጎት ነው። ስለዚህ አሁንም ኤፍሬምንም ሩታንም የምትጠረጥሩትን ነገር ተውና ምናልባት የአብርሃም ድርጊት ካልተመቻችሁ፣ ምናልባት አብርሃም የሚያደርገው ነገር እናንተን ካልሳባችሁ ከሩታ ጋር ከኤፍሬም ጋር በመተባበር ወደ ሕክምና መውሰድ ትችላላችሁ። ግን አሁንም ሩታን ከአብርሃም ለመነጠል የምትታገሉ ከሆነ በጭራሽ አይታሰብም። ፋሚሊዎች እጅግ በጣም ደስ እያለኝ ነበር። በቃ የአብርሃም ንግግር አብርሃም ነፃ መሆኑን ሳውቅ አብርሃም በጥሩ ልብና ራሱን የሚያውቅ አይነት ሰው መሆኑን ሳይ በጣም ነበር ደስ እያለኝ ነበር። ዛሬ በቃ ሁሉም እውነት ነው የተገለጠው። ሩታን እየሰደቧት የነበሩ ሰዎች በሙሉ ያፍራሉ። በጣም ማለት ነው።
በጣም እስቲል እነ ቡዜ እንኳን እስከ መሳቀቅ ደረጃ እንደደረሱ ግልጽ ነው። ስለዚህ ዳኒ በጣም መሰሪና በጣም ተንኮለኛ ሰው መሆኑን በዚህ ታውቃላችሁ። በምንም አይነት ሁኔታ ለአብርሃም አስቦ የአብርሃም ጤና አሳስቦት አይደለም። ሲመስለኝ ሩታ ዳኒን እምቢ ስላለችው ወይ ዳኒ የሚተገብረው ነገር ስላልተመቻት ዳኒን ከህይወቷ ስላወጣች ለምን እኔ ከሩታ ህይወት ወጣው በሚል ማንነት ነው እንጂ ይህንን ነገር ያደረገው በጭራሽ ለአብርሃም አስቦ አይደለም። ስለዚህ አብርሃም እያንዳንዱ በጣም ደስ ያለኝ ነግቢ ናት ኢየሱስ የኔ ቆንጆ እንኳን ደህና መጣሽ ወደ ቤትክ ወደ እህትክ ቤት አለኝ የኔ ቆንጆ እንኳን ተመለስክልኝ በኢየሱስ ስም እግዚአብሔር ያክብር እግዚአብሔር ቀፋት እንጂ በጣም ቀፋት እንጂ በኢየሱስ ስም ቀፋት እንጂ ደህና ነህ ወይኔ ለጠፍኩብህ የኔ ቆንጆ እግዚአብሔር እንኳን ወደ ቀልብ መለሰ ከእህት ቤት መጣሁ ጊዜ እኔ ይርፋለማ ቤት ይሰራል ነው ሰላም ወዴ እንዴት ናችሁ ደርቢ እንዴት ነህ እንኳን ደስ አለሽ እንኳን አብሮ ደስ አለሽ ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው ወደ ቀልቡ ተመለስክ አብረሽ ተመስገን ነው በጣም አብርሽ ሄርሚ እኮ ነች እንዴ ተመስገን እግዚአብሔር ባወራት እንጂ እንዴ ነው የሚያወራት አወራት አብርሃም ነው እኔን አይደለም ሄርሚ የሚላን ያት በደንብ አወራት ወደ ቀልቡ ተመለስክ ማለት ነው ሰማኛ አብርሃም እሷ ናት ይኸውልሽ ሄርሚላ እንዴት መሰላችሁ ይሄ መጣሁትኝ ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳትኝ በመከራ ነው ያመነችን ይሻላልች ግን አብርሃም በጣም አስቸጋሪ እንዳለው ቤተሰብ እንዳለው ከልጁ እናት ጋር መኖር እንደሚፈልግ በግልጽ እየነገራችሁ ነው። አብርሃም አሁንም ራሱን ያውቃል ማለት ነው። አብርሃም እያደረገ የነበረው ነገር እያወቀና ነገሮችን ተረድቶ ነው። ስለዚህ አብርሃምንና ሩታን ለምን አትተዋቸው? ለምን የራሳቸውን ህይወት እንዲኖሩ አታደርግም? የሩታ የዋህነት የሩታ ትሁት መሆን ነው ሩታን እንድጠምዷት ያደረገው። ሩታን እንድጠሏት ያደረገው ሩታ የዋህ ስለሆነች ነው። መልካም ሰው ስለሆነች ነው። ፋሚሊዎች ቪዲዮ ላይ ሩታ ተመልሳለች። ሩታ ማንነቷን መግለጥ ከጀመረች በጭራሽ አትችሏትም። ተንኮል አትችሏትም። ሩታ ከእናንተ ጋር በሰላም መኖር ስለምትፈልግ ነው ነገሮችን እሺ ብላ እየተወች ያለችው። ስለዚህ ሩታ ደግሞ ከናንተ የተሻለ ብዙ ነገር ማድረግ እንደምትችል ግልጽ ነው። አሁን ምንም ጭቅጭቅ እኮ አያስፈልግም። ሩታ በዚህ ሰዓት ቀጥታ እዛ ቦታ ላይ ጀስት ምናልባት አብርሃምን አንተውም አንሰጥም ካሏት ቀጥታ ወደ ህግ መደወል ነው። አብርሃም የት መኖር እንደሚፈልግ ስለሚናገር ስለሚያውቅ ወደው ሳይሆን በግዳቸው ይሰጧቸዋል። ስለዚህ ሩታን አትንኳት፣ በቃ ጀስት አትንኳት። ነገሩ ምንም የሆነ ጥሩ ባይሆንም ፋሚሊዎች ከቪዲዮ እንዳልኳችሁ የሆነ የምትማሩበት ነገር ከሌለ ባታዩት ይሻላል። አንዳንድ ነገሮች ያው ገሃድ እየወጣ ነው፣ በቃ እየታወቀ ነው። ይህንን ነገር ደግሞ ቢተው ደስ ይለኛል። ማለት ምንም ድግምት ምናምን የሚባለው ነገር እንደሌለ በግልጽ በዛሬ ቪዲዮ አይተናል። ስለዚህ ፋሚሊዎች ሩታ ላይ እየደረሰ ያለውን ነገር ማናችንም አንፈልግም። ይህንንም ነገር ደግሞ አንቀበልም። እስኪ በዚህ ጉዳይ ሀሳብ ያላችሁ ሁላችሁም ኮመንት ላይ አስቀምጡልኝ ሀሳብና አስተያየታችሁ። ስለዚህ ዛሬ በቃ አብርሃም በግልጽ ማንነቱን እንደሚያውቅ ፈልጎ ነገሮችን እንዳደረገ በግልጽ ተናግሯል። በቪዲዮ አይተናል። ሩታ እዚህ ነገር ውስጥ እጇ የለም። ይህንን ነገር በማየቴ ደስ ብሎኛል። ፈጣሪ ደግሞ ለቡዜም ለዳኒም ለእያንዳንዱ እንደ ስራው ይሰጣቸዋል። ስለዚህ ቡዜ ከህይወታቸው አንቺን ብትወጪ ጥሩ ነው። ቡዜ ባይዘው ስትናገርም አንዳንድ ጊዜ በጣም ነው የምትገርመኝና ከዚህ ፊት ነግሬያቸዋለሁ። ከሩታ ጋር የሆነ በጣም ያጣመዳቸው ነገር ያለ ይመስላልና በጣም ስትናገር ሁሌም ሆት የምትሆነው ወይ ደግሞ መናገር የምትፈልገው ሩታን ነውና ሩታ ከእንደዚህ አይነት መሰሪዎች ከእንደዚህ አይነት ክፉ ነገር ከሚያስቡባት ሰዎች ራሷን ልትጠብቅ ይገባል። ሩታ አሁንም ቢሆን አብርሃም ከሷ ጋር ካለ የራሷን ጊዜ ልታሳልፍ ይገባል። አሁን ይሄ ነገር በቅቶ ይሄ ትዳር በስርዓት ሊመለስ ይገባል።
አብርሃምና ሩታ የእውነት ተመልሰው ነው ማየት የምንፈልገው። አብርሃምና ሩታ የእውነት የራሳቸውን ህይወት መኖር ጀምረው ነው ማየት የምንፈልገው። ስለዚህ እኛ አሁን በዚህ ሰዓት ስለ ጋብቻ ክፋት ምናምን አይደለም የምንፈልገው። ፋሚሊዎች እጅግ በጣም ብዙ አይነት መጥፎ ነገሮችን አይተናል። ከዚህ ፊት ማንማርባቸውንም ነገሮች አይተናል። ግን ካሁን በኋላ ባለው ነገር ሪል አብርሃም ወደ ሩታ ተመልሶ ልጁን ሲያሳድግና ከልጁ እናት ጋር ጊዜ ሲያሳልፍ ማየት ነው የምንፈልገው። ስለዚህ ሩታ ላይ አይናችሁን የጣላችሁ፣ ሩታ ላይ ተንኮል እያሰባችሁ ያላችሁ፣ ሩታ ላይ አሁንም መጥፎ ነገር ለማድረግ ያቀዳችሁ ሰዎች አቁሙ። ሩታ በዚህ ነገር ወዳጅና ጠላቷን ለይታ የራሷን ህይወት መኖር አለባት። ሩታ እኮ ይሄን ያው የዋህ ስለሆነች ነገ ዳኒ ይቅርታ ቢላት አሁንም ወደ ህይወቷ ተመልሰዋለች። እኔ በጣም የሚገርመኝ እኮ ነው እንዲህ ያደረጋት። እንደዚህ የሩታን ሀዘን የሚፈልግ ሰውን መመለስ ማለት በጣም ከባድ ነው። ዳኒ አንተ እውነትም እንደ ጥረት በጣም ትልቅ ተንኮልና ማይሆን ነገር አድርጋት። አንተ የፈለግከው ነገር ደግሞ አልሆነም። ባይዘው ዳኒ የፈለገው ነገር አልሆነም። ዳኒ የፈለገው ባንዴ እዛው በቃ ከአንገቱ ላይ እንደወለቀ አብርሃም ራሱን አውቆ ሩታን ሲናገራት ምናምን ከሄርሜላ ጋር ነው መሆን የምፈልገው ምናምን ሲል ነበር ማየት የፈለገው። አብርሃም ነገሩም ወልቆ ከሩታ ጋር መሆንና ከልጁ እናት ጋር መኖር እንደሚፈልግ ተናግሯል። ትዳር እንዳለው ቤተሰብ እንዳለው ተናግሯል። ስለዚህ አብርሃምን ለልጁና ለሚስቱ ተው ከህይወታቸው። አሁንም እናንተ ሰዎች ብትወጡ ይሻላችኋል እላለሁ። ፋሚሊዎች እናንተስ እዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። በተሻለ ነገር እናም ፍቅር በቃ ያለፈውን ነገር ከማስታወስ ኖርማል በቃ ከሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው። ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን። እንዳንዬ ግን በድጋሚ በጣም የእውነት በጣም እናመሰግናለን። የእውነት ችግር የለውም ሚዜ ማለት ወንድም ነው። በጣም እናመሰግናለን። አይ ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም። አንተ ግን በጣም ነው የማመሰግነው። በጣም ችግር የለውም። ምን ምስጋና እና ተጫውቱ በቃ ወይ ቡና ምናምን እናፍላ። ቡና ይፈላ አብሽ ምን እንዲህ በጣም ተጫውታለሁ። ምንም አልፈልግም። ምሳ በልተሃል? እሳሳ ነገር እንደ ምሳ እሺ። አየር መቀበል ትፈልጋለህ? እንደው የምትፈልገው ወክ ማለት ትፈልጋለህ? ይሄን ምጣ ትንሽ ወክ ታደርጋላችሁ? አሁን እንደዛ ይሻላል። ትንሽ ቆይና የት ትንሽ እዚህ ቆይና ከዛ በኋላ ወደ እንትን እንወጣለን። አይ ይሄን እዚሁ ቢሆንና ነገሮችን እንትን ቢል ይሻላል። ከዛ በኋላ ትንሽ ቢያወራት ቢያስብ እኮ ነው። ልክ ነህ እኮ። አይ ቆይ ትንሽ ዳኒ ይረጋጋ እስኪ እንዲረጋጋ። አሁን መረጋጋት ነው። ማን ነው እዚህ የሚደበጥበው?